ሰላም ጤና ይስጥልን የተከበራችሁ የኢትዮ ኢንፎ ሚዲያ ተከታታዮች፣ ይሄንን ዜና አሁን ሳቀርብ እጅግ በጣም ደንግጬ ነው እያቀረብኩ ያለሁት። የተለያዩ ቪዲዮዎች እንደምሰራ ይታወቃል። ቪዲዮ ለመስራት እንደዚህ ሴትአፕ ሰራና ሁሉንም የምሰራበትን ካሜራዬን፣ መብራት፣ ማይክ አዘጋጅቼ ታሪኮች ነው የምፈልገውና አሁን ታሪክ በምፈልግበት ሰዓት ነው ይሄን ዜና ያየሁት። እንግዲህ ሶሻል ሚዲያ ላይ አልነበርኩም፣ ይሄን ነገርም አላየሁም እና እጅግ በጣም የሚያስደነግጥ ዜና ነው እያየሁ ያለሁት። እንግዲህ ይሄ አባይ ቲቪ ኦፊሻል ገጻቸው ላይ የወጣ እንትን ነው ዜና ነው። ዜናውም የሚለው የአንጋፋው ድምፃዊ ሰማኸኝ በለው ሰሜክ ባላገሩ ከዚህ ዓለም በሞት ተለየ የሚል በጣም የሚያሳዝን ዜና ነው ያቀረቡት። እኔ ሰማኸኝ በለው በጣም በቃ ከጎጃም ጀምሮ በኪነ ጥበብ ህብረት ትርኢት ላይ በተለይ በተደጋጋሚ የምናየው የነበረው አርቲስት ነው እና በጣም ነው የሚያሳዝነው። መረጃው እንግዲህ እንደሚከተለው ይቀርባል። አንጋፋው ባህላዊ ሙዚቃ ድምፃዊ ተጫዋች ሰማኸኝ በለው ወይም ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቆይቶ በዛሬው ዕለት ከዚህ ዓለም በሞት ተለይቷል ይላል። ድምፃዊ ሰማኸኝ በለው በተለያዩ የባህላዊና ሌሎች ይዘቶች ያሏቸው የሙዚቃ ስራዎቹ በአድማጮቹ ተመልካቾቹ ለአድማጮች ያበረከተ ሲሆን ባላገር፣ ደቦት እንስራ፣ ዝናቡን፣ ዘናበይ እና ሌሎች ከተወዳጅ ስራዎቹ መካከል ይጠቀሳሉ። ድምፃዊ ሰማኸኝ በለው ባለትዳርና የአራት ልጆች አባት እንደሆነ ከ2 ወራት በፊት ለአባይ ቴሌቪዥን ሰከላ ሾው በሰጠው ቃለ መጠይቅ ገልጾ ነበር ይላል። አባይ ቴሌቪዥን ሰማኸኝ በለው ማለፉ የተሰማውን ጥልቅ ሐዘን እየገለጸ ለአንጋፋ ድምፃዊ ቤተሰቦቹ፣ ወዳጆቹ፣ ዘመዶቹ እና አድናቂዎቹ መጽናናትን ይመኛልናልና በጣም የሚያስደነግጥ ዜና ነው። እኔ ሰማኸኝ በለው ከሰሞኑ አይታችሁ ከሆነ አንድ እንግዲህ የሆነ ድርጅት ነው ማለት ይሄ የክብደት መቀነስ እንትን በተደጋጋሚ ቪዲዮ ይሰሩ ነበር። በሳምንት ይሄን ያህል ክብደት ቀነሰ፣ በሳምንት ይሄን ያህል ቀነሰ የሚሉና እስቲ ቆይ እሱን ካገኘሁት ልፈልግና እሱን ለማየት እንሞክር። ከዛ ጋር የተያያዘ ከሆነ አንዳንድ ጊዜ እንደዚህ ለክብደት ቅነሳ ተብሎ የሚወሰዱ የተለያዩ መድኃኒቶች ሳይድ ኢፌክት ይኖራቸዋል እና ወይ የልብ ላይ ወይ ደግሞ ጉበት ላይ የተለየ ተጽዕኖ አሳድረው ያው ባልተገባ ሁኔታ በአጣዳፊ ወይ ደግሞ በድንገተኛ ሁኔታ ለህልፈት ሊዳርጉ ይችላሉ። በእርግጥ እርግጠኛ የሆነ ምንም አይነት ማብራሪያ ባይሰጥም ማለት ነው። ነገር ግን እንግዲህ እስከ ቅርብ ጊዜ በነበረን መረጃ የተለያዩ ቦታዎች እየሄደ እነዛ ቦታዎች ላይ የክብደት ቅነሳ ቪዲዮዎች ማለት እንግዲህ የሚወስዳቸው መድኃኒቶች ነበሩ። እንግዲህ ውጭ ሀገር ላይ ኦዘምፒክስ የሚባል አለ። ኦዘምፒክስ በተለይ የተለያዩ ትልልቅ አርቲስቶች፣ ዘፋኞች እንደዚህ ክብደታቸው የጨመረ እነሱ እየወሰዱት በጣም ከባድ ለውጥ ስለሚያመጣ ያው በዶክተር አማካሪነት ማለት ነው ያንን ሲያደርጉ ይታይ ነበርና እርግጠኛ ምን አይነት መድኃኒት እንደሆነ ባናቅም ኦዘምፒክ ሲሆን የተለየ መድኃኒት ይወስድ እንደነበረ ባናቅም ግን እንደዛ አይነት ላይ ማለት እንደ ማስታወቂያ አይ ቲንክ ያንን ነገር በነፃ አድርገውለት እሱ ያው የህዝብ የሚያውቀው ትልቅ አርቲስት ስለሆነ እንግዲህ በዛ መልክ ብለው ነበር። እንግዲህ ከዛ ጋር ይገናኝ አይገናኝ ባላቅም ግን እንደዛ አይነት ጆርኒ ላይ እንደነበረ እንግዲህ ምስሎቹን ፈልጌ ማሳያችሁ ይሆናልና ያስደነግጣል። በጣም ነው የሆነ የማይገመት ማለት እንዴት ነው አንዴ ታመው የሆነ ምን ጠብቃችሁ ሰው ሲሞት እንትን ይላል። በተረፈ ግን የጤና ሁኔታ በተለይ ኢትዮጵያ ውስጥ አርቲስቶች በቃ እንደዚህ ሳይታሰብ በፍጥነት የሚሞቱበት አኳኋን እንግዲህ እኔ ራሱ ለማስታወስ በሞከር ወደኋላ ከአርቲስት ኢዮብ መኮንን ጀምሮ እንደዚሁ በአጣዳፊ በፍጥነት ህመማቸውም እንደው አልጋ አስይዟቸው ሳያስቆይ የሚሞቱ አርቲስቶች በስተዋል እና
ለምንድነው ይሄ የሆነው? ወይ ደግሞ እንግዲህ እኛ አበላላችን ላይ ወይ ጤና አጠባበቃችን ላይ አርቲስቶችም ስለራሳቸውን ጤና የሚጠብቁበት ሁኔታ ያመጣው ነገር አለ ወይ ማለት የሆነ ማስተዋል ያለብን ነገር አለ ወይ ብለን ለማለት ወይ ለመጠየቅ ያስገድዳል። እንደነገርኳችሁ ከኢዮብ መኮንን ጀምሮ እነ ታምራት ደስታ፣ እነ ማዲንጎ አፈወርቅ ከዛ በኋላ እንግዲህ በቅርብም ራሱ ያለፉት አርቲስቶችን ጨምሮ ማለት ነው ነፃነትንም ጨምሮ የተለያዩ ማለት በጣም በአጣዳፊ እና እንዴት ነው አልጋ ለረጅም ጊዜ ሳይዙ ገዳይ የሆነ አይነት ነገር የውስጥ ኮምፕሊኬሽን ሊፈጠር የቻለበት ነገር ምንድነው? በተለይ በዚህ ጉዳይ ላይ ግዴታ የሆነ መሰጠት ያለበት ነገር ያለ ይመስለኛል። ግዴታ መረጃዎች በተለይ ከጤና አካላት ወይ ደግሞ ዶክተሮች በዚህ ጉዳይ ላይ በጣም ሰፊ የሆነ ነገር መስጠት አለባቸው ብዬ አስባለሁ። ጤናን መጠበቅ በጣም አስቸኳይ እና በጣም ደግሞ አስፈላጊም ጉዳይ ስለሆነ ማለት ነው። አሁን ሰሜ ባላገሩ እንግዲህ ብዙ ሰዎች በተለይ በዘፈኖቹ እሱ በዘፈነው ዘፈን ራሱ ላይ ራሱ ሲቀልዱበት እሱም በራሱ ሲቀልድ ያየነው ነው። የሰውነቱን ሁኔታ የምናቀው ነው ማለት ሰሜ ባላገሩ በፊት የነበረው አይነት የሰውነት ተክለ ሰውነት ሁኔታ አይደለም ያለው። በተለይ ከወገቡ ጀምሮ ወይ ከደረቱ ጀምሮ በጣም ጨምሯል። አንድ ጊዜ እንደውም ሄዶ ኢንተርቪው ሲሰጥ ያየሁት መሲል ነው። በቃ ከዘራችን ነው፣ ቤታችን ውስጥ እንደዚህ ነን፣ እንደዚህ በዘራችን እንደዚህ የመወፈር ነገር አለ ብሎ ሲናገር ነበር። እና ያው የዘርም ነገር ሊኖርበት ይችላል፣ ራስንም ደግሞ ጤናም ያለመጠበቅም ነገር ሊኖርበትም ይችላል። እንግዲህ ያንን የምናውቀው ነገር ግን ይሄንን ክብደት የመቀነስ ጆርኒ ላይ እንደነበር ግን በተለያዩ ቪዲዮዎች ሳይ ነበር። እንደውም አንዴ ካያችሁ ካስተዋላችሁ ፌስቡክ ላይ ደጋግሞ ያመጣላችኋል እንደዛ እሱ የሆነ አፕዴቶች በመጡ ቁጥርና እንደዛ አይነት ሁኔታ ነበርና እጅግ በጣም ያስደነግጣል። እግዚአብሔር መጽናናት ይስጣቸው ሁሉንም። ይሄ የተጠበቀ ነገር አይደለም። ቤተሰቦቹና 4 ልጆቹ ባለቤቱና 4 ልጆቹ እንግዲህ ሊኖሩ የሚችሉበትን አስደንጋጭ ሁኔታ መገመት በጣም ይከብዳል። እግዚአብሔር ያጽናቸው። እግዚአብሔር ብቻ ነው ሊያጸናቸው የሚችለው። እንግዲህ እኛም ደግሞ በኢትዮ ኢንፎ ስም ሁሉንም እግዚአብሔር ያጽናቸው ለማለት እንወዳለን። ነፍሱን ይማር እግዚአብሔር፣ ነፍሱን በገነት ያስቀምጥ ለማለትም እንወዳለን። እስቲ ጤና የመጠበቅን ጉዳይ ሁላችንም ችላ ባንለው የተሻለ ነው። የመንቀሳቀስ የምንበላውን ደግሞ እንደዚህ የሆነ ለጤና ተስማሚ ያልሆኑ ነገሮችን የምናዘወትራቸው ነገሮች ካሉ የጮማም ነገር ሊሆን ይችላል፣ የተለያዩ ነገሮች እነሱ ላይ ትኩረት ማድረግ ራስን መጠበቅ በጣም አስፈላጊ ነገር ይመስለኛል። እና እግዚአብሔር እንግዲህ ሁላችንም ባለንበት እንግዲህ እውቀቱን ይስጠን። ያስደነግጣል፣ ያሳዝናል። እኔ እንደነገርኳችሁ ይሄንን ዜና ልሰራው አስቤ አይደለም እየሰራሁት ያለሁት እና እንደው የምናገረውም ነገር አጥሮኛል። እንዴት ነው ፕሮሰስ ለማድረግም ከብዶኛል መጀመሪያ ላይ ሳየው እና የሰጠኝ ስሜት በጣም የሚያስደነግጥ ነበር። ግን ዜና እረፍት ብሎ አባይ ቲቪ እንደውም ከ3 ሰዓት በፊት የወጣ ዜና ነው አሁን እያጋራኋቸው ያለሁትና እንግዲህ ያሳዝናል። በጣም ነው የሚያስደነግጠው። ሁሉም እንግዲህ በአሁኑ ሰዓት የሱ ወዳጅ ዘመዶቹ ያሉበትም ሁኔታ ከባድ ይሆናል እንግዲህ እና በጣም ታዋቂ እጅግ በጣም እኔ እንደነገርኳችሁ በቃ ከህብረት ትርኢት ላይ በጣም ሬጉላርሊ ምናየው ድራማዊ ይዘት ያለው ከነ ይሁኔ በላይ ጋር ሆነው ሲያቀርቡ የነበሩት እንትን የልጅነት ትዝታዎቼ ናቸው። ሰሜ ባላገሩና ይሁኔ በላይና በጣም በቃ ደጋግመን የምናየው የጊሸን ባንድ መሰለኝ የሚባሉት ከጎጃም የመጡና የሆነ እንግዲህ በልጅነት እድሜ የማቀው ያየሁት ሰው ስለሆነ የሆነ አታችመንቱ አለ እና ሁላችንም ጋር ያለ ነገር ነውና እንደገና የሆነ በታዋቂ ሰው ደረጃነትም እናውቀዋለንና ያስደነግጣል። እንግዲህ እግዚአብሔር ነፍስ ይማር ለማለት እንወዳለን።
የተለዩ ማለት እንግዲህ እኔ መላመት ብዬ ላስብ የምችለው ነገር የራሴ ግምቴን ተናግሬያለሁ። እንደው ከዛ ከህክምናው ጋር ተያይዞ ሆኖ ኮምፕሊኬሽኖች ሊሆኑ ይችላል ወይ እንደ ህይወቱ ለማለፍ የዳረጉት ብዬ የገመትኩትን ተናግሬያለሁ። ግን ያው ቀስ ብሎ የሚወጡ ነገሮች ካሉ ደግሞ እነሱን ይዤ የምቀርብ ይሆናል ማለት ነው። እስከዚህ ሰዓት ስላደመጣችሁኝ አመሰግናለሁ። በድጋሚ ነፍስ ይማር ለማለት እወዳለሁ። ቤተሰቦቹን፣ ወዳጅ ዘመዶቹን፣ ጓደኞቹን ሁሉንም በሙሉ እግዚአብሔር ያጽናችሁ ማለት እንወዳለን። አመሰግናለሁ።